ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። በጎንደር ከተማ ከ9.9 ሚሊዮን ብር በላይ እንደወጣበት የተገለጸው የአዲስ ዓለም አንደኛና መካከለኛ ደረጃ ትምህርት ቤት የማስፋፊያ ግንባታ የተመረቀው ሰሞኑን ነበር። ባለ 1 ብሎክ 5 ክፍሎች የአይሲቲ ማዕከልንና 8 የመማሪያ ክፍሎች ጥገናና እድሳት ስራ ተጠናቆ መመረቁን ከስፍራው የወጡ ዘገባዎች ያመለክታሉ። የተጠቀሰውን ጨምሮ በበርካታ የልማት ስራዎች ላይ ስማቸው በጉልህ የሚነሳው አቶ ሀቢቡ ታከለ፣ ከማል ፋውንዴሽን እና ሌሎች ለትውልድ ሀሳብ የሆኑ ኢትዮጵያውያን ርብርብ ውጤት የሆነው ጥንታዊ ትምህርት ቤትና ተያያዥ ጉዳዮች ላይ ቆይታ ለማድረግ አቶ ዘርፉ ታከለን ወይም ታያቸውን ጋብዣለሁ። ተከታተሉን። አቶ ዘርፉ እንግዲህ ባለፈው የአቶ ማለደ ዘውዱ የተከዳው ትውልድ መጽሐፍ ላይ ስንወያይ የኢሃፓ ሰራዊት በትግል ላይ በነበረበት ወቅት ስትፈጥራቸው የነበሩ የድራማ እና የሲኒማ ምሽቶችን በተመለከተ በመጽሐፉ ስለተገለጸው ሚና ስናነሳ ነበር። እንደው አድማጮቻችን ዛሬ የምናወራበት ጉዳይ ብቻ አይደለም፣ በጣም ብዙ ነገር የሚባልለት የሚገባው ሰው ነው አቶ ታያቸው። ግን በሌላ ፕሮግራም እንመለሳለን ብለው ሂንት ለመስጠት ያህል ነው ይህንን የማነሳው እና የትግል ጊዜህን ጨምሮ በጣም ብዙ ጉዳዮችን ወደፊት ለመጫወት ቃል እያስገባው ለዛሬው ቅድም የጠቀስኩትን የአዲስ ዓለም ትምህርት ቤት ጉዳይ ላይ እናተኩራለን። ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። እድሉ ስለተሰጠኝ እኔም በጣም አመሰግናለሁ። የምንጊዜ ሚዲያ እከታተላለሁ። አንቺንም ተወልደንም በቅርበት ላውቃቸው የቻልኩበት አጋጣሚዎች ነበሩኝ። በዛሬው ዕለት እንግዳሽ አድርገሽ ስላቀረብሽኝ ከልብ አመሰግናለሁ። እሺ፣ እኔም በጣም ነው የማመሰግነው። እንግዲህ ወደ አዲስ ዓለም ትምህርት ቤት ከመግባታችን በፊት በመግቢያ ላይ እንደጠቀስኩት የአዲስ ዓለም ትምህርት ቤትን ጨምሮ ሌሎች በርካታ ስራዎች ላይ ስማቸው የሚነሳ ሰው አሉ። አቶ ሀቢቡ እሳቸውን በተመለከተ ጎላ ያለ አስተዋጽኦ አላቸው እና ትንሽ ብንባባል መጀመሪያ ደስ ይለኛል። በጣም ደስ ይለኛል። ሀቢቡን ከልጅነት ጀምሮ ነው የማውቀው። ወደ በረሃ ከመሄዳችን በፊት ጎንደር ከተማ ነው የማውቀው። ምናልባት እሱ ላያውቀኝ ይችላል፣ እኔ ተለቅ ስለምል። በኋላ በረሃ ውስጥ አርማጭሆ ነው ያገኘሁት። ሀቢቡን መቼም እንደምታውቀው ነው፣ ፊዚካሊ አትራክት የሚያደርግ ሰው አይደለም። ቀረብ ብሎ በቅርበት ማወቅ ያስፈልጋል ሀቢቡን ለመውደድም ለመጥላትም። እና 2000 ሚሊኒየም እንደጠባ ወደ ጎንደር ሄደን ነበረ እና እዛ ነው በደንብ አድርጌ እንዳውቀው እድል የሰጠኝ። ያኔ ሀቢቡ እንደምታውቂው ሰላም ነው። ያኔ ሄደን እንደ ሁላችንም ልናየው ያልቻልነውን አንድ ነገር ከባለቤቱ ጋር አይቶ የሚያስገርም ስራ ሰርቶ ተመለሰ። ደብረ ብርሃን ስላሴ የሚባል በጣም ትልቅ ገዳም አለ። ለዘመናት የኖረ ረዥም ዘመን የኖረ ትልቅ ገዳም ነበረ እና ሀቢቡ ሄዶ ጣራው እንደሚያፈስና ግድግዳው ላይ የተሳሉት ስዕሎች በሙሉ በጣም በጣም የሚገርም ስዕሎች አሉት። በዝናብ ምክንያት ተበላሽተው ያያል። ከባለቤቱ ጋር እጅግ በጣም ብዙ ፎቶግራፎች አንስቶ ወደዚህ ሀገር ይዞ መጥቶ ከባለቤቱ ጋር ሆኖ ብዙ ፖስተሮች አሰራ። ብዙ ፖስት ካርድስ አሰርቶ በየስቴቱ ይዘን እንድንሄድና እንድንሸጥ አደረገ። ያኔ እኔ ወደ 200 የሚሆኑ ካርዶች ይዤ መጥቼ እዚህ ሲያትል አይ ቲንክ በ5 ብር ይመስለኛል የሸጥኩለት፣ በ5 ብር ያንን አጠራቅሞ ምንም እንኳን የክርስቲያን ማምለኪያ ቤት ቢሆንም
ይሄ የኢትዮጵያ ታሪክ ነው ብሎ ያንን ቤተክርስቲያን በሚያስገርም ሁኔታ አሳደሰው። በሚገርም ሁኔታ አሳደሰው። የቤተክርስቲያን አመራር የክብር የሰበካ ጉባኤ አባል እንዳደረገው ሰምቻለሁ። በቃ ፈጽሞ ባውንድሪ የሌለው አገሩን ለመርዳት ወገኖቹን ለማገልገል ፈጽሞ ባውንድሪ የሌለው ልጅ ነው። በአጭር ቁመት እንደዛ አይነት ቁመና በቃ ሁለ ነገሩ ቁም ነገር ነው። ሁላችን እስከ ረዥም ጊዜ ድረስ በፖለቲካ ጉዳይ ውስጥ ገብተን ስንዛቀጥ ሀቢቡ ቀደም አድርጎ አውቋል። ዛሬ ላይ አገርን መጥቀም የሚቻለው አገልግሎት ሊሰጡ የሚችሉ ማህበራዊ ጥቅሞች ላይ ማተኮር ይሻላል የሚል እምነት ይዞ በዛ ላይ ሲሰራ ቆይቷል። ፋሲለደስ ሁለተኛ ደረጃ ትምህርት ቤት ውስጥ የተለያዩ ስራዎች ተሰርተዋል። በነዛ ውስጥ ረዥም እጅ አለው ሀቢቡ። የሚችለውን ሁሉ አድርጓል፣ አስተባብሯል። በበኩሉ ሊያደርገው የሚችለውን ነገር አድርጓል። ፋይን አሁን ደግሞ በቅርብ ጎንደር ከተማ ውስጥ ለረዥም ጊዜ ጣሊያን የሰራው ልዕልትናኛ ወርቅ አንደኛ ደረጃ ትምህርት ቤት የሚባል ትምህርት ቤት ነበረ። ከሌሎች ጋር ተባብሮ በጣም ግሩም እድሳት አስደርጓል። በጣም ግሩም የሆነ እድሳት ተደርጎለት በአጋጣሚ በዚህ ባለፈው ጥምቀት ጎንደር ነበርኩ። የፋሲለደሱንም የልዕልትናኛ ወርቅ ትምህርት ቤቱንም የአዲስ ዓለም ትምህርት ቤቱንም ሄጄ ጎብኝቼ የተሰራውን ስራ እጅግ በጣም አድንቄ ተመልሻለሁ እና ሀቢቡ በጣም የሚገርም ነው። አንድ ኤሌመንተሪ ስኩሉ ሲሰራ ደግሞ አንድ በጣም የምወደው ወዳጄ ከሀቢቡ ጋራ መልካም ስራ አብሮ ሰርቶ አይቻለሁኝ እና ደስ ብሎኛል። ሀቢቡ ይዘማል። ሀቢቡ በጣም ትልቅ ሰው ነው። ወርቅ ልጅ ነው። ባለቤቱ ደግሞ በጣም ጠንካራ ሰው ናት። አይ ቲንክ ባለቤቱ እንዲህ ጠንካራና ፈቃደኛ ሴት ባትሆንለት ኖሮ ሀቢቡ ይህንን ሁሉ ሊያደርግ ይችላል ብሎ መገመት በጣም ይከብዳል። ከሀቢቡ ጎን ባለቤቱ እጅግ በጣም መመስገን ያለባት ትልቅ ሰው ናት። ጠንካራ፣ ደጋፊ እና በእውነት ከልብ ተባባሪ የሆነች ባለቤት ነው ያለችው። ሁለቱም እጅግ በጣም ሊመሰገኑ ይገባቸዋል። ይሄ የአዲስ ዓለም ትምህርት ቤት ደግሞ ሪዮት እጅግ በጣም አሮጌ ትምህርት ቤት ነበረ። አንደኛ ደረጃ ነው የነበረው። ከከተማው ውጭ ነው። ከጎንደር ከተማ አዲስ ቅዳሜ ገበያ የሚባል አለ። ከቅዳሜ ገበያ በታች አዲስ ዓለም የሚባል ሰፈር አለ እና ሀቢቡ ያደጉበት በቃ የከተማው ጫፍ ነው። ገደል ጫፍ ላይ የተንጠለጠለ ትምህርት ቤት ነው። ያንን ትምህርት ቤት ነው ምን የመሰለ መለስተኛ ሁለተኛ ደረጃ ትምህርት ቤት እንዲሆን አስደረገው ያሰሩት። እሱና አንድ አብሮ አደጌ አቡበከር ስሌማን የሚባል መናሞ ይሉታል። አቡበከር ስሌማን የሚባል ሁለቱ የሚያምር ትምህርት ቤት ነው። አንደኛ ደረጃ ትምህርት ቤት እያለ ድሮ አውቀው ነበረ። አሁን ደግሞ መለስተኛ ሁለተኛ ደረጃ ትምህርት ቤት ሆኖ እንደገና ሄጄ አይቼው ከልቤ በጣም ተደንቄ በጣም ተደምሜ ነው የመጣሁት። እንዲህ አይነት ወንድሞች ሁላችንም ያኔ በፖለቲካው እንገፍ ብለን ሀገር የማዳን ስራ ወይ የማቁሰል ስራ እንደሰራን እንግዲህ እግዚአብሔር ይወቀው። ከዛ ወጥተን እንዲህ አይነት ማህበራዊ ጥቅም ሊሰጡ በሚችሉ ልማቶች ላይ ተሳትፈን ቢሆን ኖሮ ምን ያህል ርቀት በሄድን ነበረ፣ ምን ያህል ህዝብ ባገለገልን ነበረ እና እነዚህ ወንድሞች ይህንን እንትን አስበው አስቀድመው እንዲህ ያለ ነገር በማድረጋቸው በእውነት በጣም ደስተኛ ነኝ። እኔ በጣም አድንቄያቸዋለሁ። ደግሞ የሚገርም ነገር ትምህርት ቤቱ ግድግዳ ላይ 1 ብር የሰጠ ሰው እንኳን ሁሉ ሳይቀር ስሙ ተጽፏል። ኦል ፓርቲሲፓንትስ በደንብ አድርገው በቃ ስማቸው ሁሉ ተጽፎ በቃ ባለውለታ ተደርገው እንዲያዙ አስደርገው ነው ያሰሩት። አይኖ የሀቢቡ እጅ ምን ያክል እንዳለበት፣ የባለቤቱ እጅ ምን ያክል እንዳለበት አውቃለሁ። በዛ አንደኛ ደረጃ ትምህርት ቤት ላይ ግን እንትን ላይብራሪውም ሲሰራ
እንደዚሁ እንዴት አይነት እንትን መዋጮ እንደተደረገ አይቻለሁ፣ አውቃለሁ። ባለውለታዎቹን ሁሉ የማይረሳ ጥሩ ሰው ነው ብዬ ነው ያሰብኩት። የእውነት ጥሩ ስራ ሰርቷል። ከልብ አመሰግናለሁ። ዛሬ እንደው የቻልኩኝ እንደሆነ ላደርግ የምፈልገው ነገር ሁላችንም በአካባቢው የተወለድን ሰዎች ብቻ ሳይሆን መልካም ልብ ያለን ኢትዮጵያዊ ሁሉ ለእንደዚህ አይነት አገልግሎት ለእንደዚህ አይነት ማህበረሰባዊ ጥቅም ለሚሰጥ ነገር ተግተን እንድንነሳ ለመለመን ነው የመጣሁት። እሺ፣ በጣም ነው የማመሰግነው። እንግዲህ አቶ ሀቢቡ ቅድም ያነሳው በጣም ትልቅ ነጥብ አለ። የእስልምና ሃይማኖት ተከታይ ናቸው፣ ነገር ግን የኢትዮጵያ ቅርስ ነው ብለው ከሃይማኖታቸው ውጭ ያለ የክርስትና እምነት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ የሆነውን የኢትዮጵያም ቅርስ ስለሆነ በሚል እንዴት የማሳደስ የመስራቱን ነገር በተመለከተ እንዴት አይነት ተሳትፎ እንደሚያደርጉ ስትናገር ነበር እና በእርግጥም እንደዛ ነው መሆን ያለበት አይደለ? ሰፋ ያለ አመለካከትን የሀገር ቅርስ ሲባል ከኔ ሃይማኖት ውጭ ያለውም ለምሳሌ ክርስቲያኑ የሙስሊሙም የኔ ነው ብሎ የሚያስብበት አይነት ሃይማኖት ሌላ ጉዳይ ነው። ግን የቅርስ የምናምን ጉዳዮችን ስናነሳ ደግሞ በዛ አይነት መልኩ ማሰብ ትንሽ ሰፋ ያለ ነገር ይጠይቃል እና በዛም ከትምህርት ቤቱ ጋር በተያያዘ ብቻ ሳይሆን በበርካታ ጉዳዮች ላይ በሚያደርጉት አስተዋጽኦ ሊመሰገኑ ይገባል። ሌላ ጊዜ እንግዲህ ፈቃደኛ ከሆኑና ከተመቸ እንግዳ አድርገን የምናቀርባቸው ይሆናል። የትምህርት ቤቱ ምርቃት ላይ ያሉ ፎቶዎችን ስናሳይ የትኛው እንደሆኑ ፎቷቸው ካለ ደግሞ እኚህ ናቸው ትለናለህ። እንደሱ እናደርጋለን ማለት ነው። እንደው እዚህ ጋር 80 ዓመት አልፎታል አይደለ? አዲስ ዓለም ትምህርት ቤት ስለሱም ትንሽ ብታወራ ደስ ይለኛል። አዲስ ዓለም ትምህርት ቤት የተቋቋመው በጃንሆይ ዘመነ መንግስት ይመስለኛል። በጃንሆይ ዘመነ መንግስት ነው። ይሄ አሁን ከፊት ለፊቴ የማየው እነ ሀቢቡ እና አቡበከር ካሰሩት በኋላ የሆነ ነው። የድሮው በጭቃ የታደሰው ነው። የድሮው በጭቃ ቤት የተሰራ በቃ ደንበኛ የገጠር አንደኛ ደረጃ ትምህርት ቤት ነው የነበረው። ያንን ትምህርት ቤት ነው መንግስትም የረሳው። አካባቢውም ሰው ትምህርት ቤት ማደስ ምናምን የሚባል ነገር በአእምሮ የሚመጣለት ነገር አይደለም። ሀቢቡ ሄዶ ኮምፕሊትሊ ፈርሶ ነው እንደ አዲስ የተሰራው እና አንደኛ ደረጃ ትምህርት ቤት የነበረውን ከአንደኛ እስከ 8ኛ ክፍል ድረስ አስደረገው። የሚያምር ትምህርት ቤት ተደርጎ ነው የተሰራው እና ገብቼ ውስጡን አየሁት። ወንበሮቹ እጅግ ያምራሉ። ዴስኮቹ እንዴት ያምራሉ። በጣም ግሩም የሆነ ትምህርት ቤት በእውነት ሰዎች አሉ ለማለት የሚያስደፍር አይነት ስራ ነው የተሰራው። በእውነትም ወገኖቻቸውን ለመጥቀም የሚፈልጉ ጥሩ ሰዎች አሉን ብዬ እንዳስብ ነው ያደረገኝ። ዳወዝ የሚገርም ስራ ነው የተሰራው እና ከዛው ደግሞ አንድ 100 ሜትር ያክል ራቅ ብሎ ግሩም ዘመኑ የሚጠይቀው የእውቀት ማዕከል የሆነ ቆንጆ ቤተ መጽሐፍት ተሰርቷል። ፍራንሲስካን ላይብረሪ ይሉታል። ትምህርት ቤቱ መሰራት እንደጀመረ ላይብረሪው መሰራት እንደተጀመረ ኢንፎርሜሽኑ ነበረኝ። ከነሻለቃ ጋር ስለምገናኝ ሀቢቡም ጋር ስለምገናኝ አውቅ ነበር። ትምህርት ቤቱ ላይብረሪው ተሰርቶ መጽሐፍት ተደርድረውበት ወንበሮች ገብተው ተማሪዎች ቁጭ ብለው መጽሐፍት እያነበቡ ትልልቅ ሰዎች ቁጭ ብለው መጽሐፍት እያነበቡ ነው። በአጋጣሚ ባለፈው ጥምቀት ሄጄ ሳለ ገብቼ ላይብረሪውን ያየሁት። የተለየ ስሜት ነው የተሰማኝ። ባልሳሳት ሌላ ኢንፎርሜሽን አጥሮኝ ካልሆነ በቀር
ጎንደር ከተማ ውስጥ ላይብረሪ ተብሎ የህዝብ ቤተ መጽሐፍት ተብሎ የማቀው ቤተ መጽሐፍት ይሄ ነው። ድሮ በደርግ ጊዜ አንድ ቤተ መጽሐፍት ተከፍቶ እንደነበረ ሰምቼ ነበር። አሁን ሄጄ በአካል አላየሁትም። ከከተማ ወጣ ቢልም እንኳን በቃ ጎንደር ከተማ ውስጥ የህዝብ ላይብረሪ ተብሎ የተመሰረተ ነገር ያየሁት ይሄንን ነው እና የሰዎች አስተሳሰብ አድማስ ወገንና ሀገርን ለመጥቀም ምን ያክል ርቀት መሄድ እንደሚቻል ያየሁበት ቤተ መጽሐፍት ነው። ሌላ ነገር ማሰብ ይቻል ይሆናል። አብዛኛዎቻችን አሁን ሀገር ቤት ውስጥ ኢንቨስት እናድርግ ምናምን ስንል ትርፍ እናምጣ፣ ትርፍ የሚያስገኝ ነገር፣ ትንንሽ ጥቅማ ጥቅም የሚያስገኝ ነገር ከመንግስትም ጋር የሚያያይዝ ነገር ነው እናድርግ የምንለው። እንዲህ ዲሬክትሊ በቀጥታ ወዲያም ወዲህም ሳያደርግ ለህዝብ ጠቀሜታ የሚውል ነገር ላድርግ እኔ በምላሹ ምንም ነገር አልፈልግም ብሎ የሚሰራ ወንድምና እህት ግን እኔ እጅግ አድርጎ ቀልቤን ይስበኛል። ከልብ ሊመሰገን ይገባዋል እንዲህ አይነትም ሰው እና ያንን አይቼ እጅግ በጣም ደስ ብሎኛል። ላይብረሪው መሻሻል ይፈልጋል። አዎ ላይብረሪው መሻሻል ይፈልጋል። ጥቂት ሰዎች በየስቴቱ እኛ ስቴት ለምሳሌ በላይብረሪው ስራ ላይ 2 ወይም 3 ሰዎች ብቻ ነን እጃችንን የዘረጋን ያለን እና በአብዛኛው ይሄ ላይብረሪ በእርግጠኛነት የተሰራው በሀቢቡና በባለቤቱ ነው። ነገር ግን አሁንም የኛን ድጋፍ ይፈልጋል፣ የኛን እርዳታ ይሻል። ትንሽ መሻሻሎች ያስፈልጉታል። ኮምፒውተሮች ቢኖሩት ጥሩ ነው። በርከት ያለው መጽሐፍት፣ የተለያየ የእውቀት በር ሊከፍቱ የሚችሉ የተለያዩ መጽሐፍት ቢገኙለት ጥሩ ነው። ሰው ለመርዳት የምንፈልግ ሁሉ ሀቢቡን፣ ሻለቃ ብርሃኑን፣ ሻለቃ ነው የምንለው ብርሃኑ በላይነህን ወይም እኔን ወይም ሀቢቡ ሌላ የሚወክለውን ሰው በመገናኘት ላይብረሪውን የበለጠ ልናሻሽለው ልናተልቀውና ዘመናዊ ልናደርገው እንችላለን። ባት በቃ መሰረቱ አለ። ላይብረሪ ተከፍቷል። መጽሐፍት አሉ። ህፃናትም ትልልቅ ሰዎችም ገብተው መጽሐፍት የሚያነቡበት ተቋም ተመስርቷል። የሚያምር ለአካባቢው ፈጽሞ ደረጃውን የጠበቀ ጥሩ ላይብረሪ ተከፍቷል። ሁላችንም የምንችለውን ያክል በማድረግ ይሄ ዝም ብሎ የአዲስ ዓለም አካባቢን የቅዳሜ ገበያን አካባቢ ኦር እንደው ትንሽ ሰፋ ቢባል የጎንደርን አካባቢ ሰው ብቻ አይደለም እንትን ማደርገው። መልካም ልብ ያላቸውን ወገኖቻችንን ለመጥቀም የምንፈልግ ኢትዮጵያውያንን ሁሉ ነው እንትን ማደርገው። ሰው እንደዛ አይነት የእርዳታ እጃችንን እንድንለግስ አደራ እላለሁ። ቆንጆ ላይብረሪ ነው የተከፈተው። ከሱ ቀጥሎ ዲሬክትሊ ከላይብረሪው ጎን ለጎን ተያይዞ ደግሞ አሁን አዲስ የኮምፒውተር ትሬኒንግ ሴንተር እየተከፈተ ነው። እኔ ሄጄ ሳለ ህንፃው ገና እየተሰራ ነው የነበረው። አሁን ህንፃው እንደተጠናቀቀ ሰምቻለሁ። ህንፃው ተጠናቆ ተከፍቷል። ግብአቶቹ ግን ገና አልገቡም። ኮምፒውተሮች የሉትም። መቀመጫ ወንበርና ጠረጴዛ የለውም። ፕሪንተርስ የሉትም። አንድ ትሬኒንግ ሴንተር የሚያስፈልገው ስካነርስ እና የመሳሰሉ ሰፕላይስ ገና የሉትም። ህንፃው ግን ተሰርቶ አልቋል። ይሄ ተሰርቶ ያለቀ ህንፃ በዋነኛነት በባለቤትነት ሊመሰገን የሚገባው ሀቢቡና ባለቤቱ ናቸው። ጥቂት የሀቢቡ ወዳጆች ትንሽ ተባብረውለት ሊሆን ይችላል። ነገር ግን አንድ በጣም በጎ አድራጊ ጆን ሮዋልስ የሚባል ሰውዬ በሰፊው ተሳትፎበታል። በርከት ያለ ገንዘብ ሰጥቶ ህንፃው ተሰርቶ እንዲያልቅ አድርጓል። ከእንግዲህ ህንፃው ተሰርቶ ህንፃው ተዘጋጅቶ ይሄ ህንፃ ውስጡ ሊይዝ የሚገባውን ማቴሪያልስ
ኮምፖነንትስ ኤንድ ኤሌመንትስ ይዞ አገልግሎት ላይ እንዲውል ባናደርግ ጥፋቱ ሀፍረቱ የኛ የኢትዮጵያውያኑ ይሆናል ብዬ አስባለሁ። በምንችለው መጠን ኮምፒውተሮች እንፈልጋለን። ኮምፒውተሮች ያስፈልጉናል። ኮምፒውተሮችን ለመግዛት በገንዘብም የምትችሉ ወንድሞችና እህቶች ኮምፒውተር ራሱን ገዝቶ በመስጠት ለመተባበር የምትፈልጉ ወንድሞችና እህቶች ወንበርና ጠረጴዛ ለመግዛት የሚያስችል የምትችሉትን ያክል ብትተባበሩን በዛ ቤት ውስጥ ለተፈለገው አገልግሎት ሊውሉ የሚችሉ ሳፕላይስ በሙሉ እንዲኖሩን ለማድረግ የምትፈልጉ ወንድሞችና እህቶች እንድትተባበሩን በእውነት ከልብ ነው የምንጠይቀው። ምናልባት እቃዎቹ ተሟልተው የምንፈልገው ነገር ሁሉ ተዘጋጅቶ መምህራኑና ዲሬክተሩ ተቀጥረው በዚህ አጭር ጊዜ ውስጥ ስራ እንጀምር ቢባል መስከረም ላይ ስራ ለመጀመር ዝግጁ ነን። በሚቀጥለው ሴፕቴምበር ወር ትምህርት ቤት ሲከፈት፣ በኢትዮጵያ ትምህርት ቤት ሲከፈት መስከረም ላይ ይህንን ኮምፒውተር ትሬኒንግ ሴንተር ለመክፈት ዝግጁ ነን። ወደ 50 ኮምፒውተሮች ቢኖሩ ወደ 50 ሰዎች በአንድ ጊዜ አገልግሎት ሊሰጥ የሚችል ማዕከል ነው እየተከፈተ ያለው። በአንዴ ወደ 50 ሰዎች ገብተው ሊሰለጥኑበት የሚችሉ እንደሚታወቀው ከማዕከል ከአዲስ አበባ አካባቢ ካልሆነ በቀር ወይም ዩኒቨርሲቲዎች አካባቢ ካልሆነ በቀር ኮምፒውተር ኤፊሽንሲ የብዙ ሰው ችግር ነው። ስለዚህ እንዲህ አይነት ሰዎች ሄደው ራሳቸውን አስመዝግበው ትሬኒንግ ወስደው ሙያቸውን በተሻለ መጠን አሻሽለውና አዳብረው ስራ ፍለጋ ለመውጣት የሚያስችል አቅም እንዲያገኙ ለማድረግ የሚያስችል ማዕከል ተገንብቶ ሰፕላዩን አጥተን ብንቀር ነውሩ የኛ ነውና የሚሆነው። ሁላችንም በተቻለ መጠን እንድንረባረብ አደራ ለማለት እፈልጋለሁ። እንግዲህ ይህንን የበጎ አድራጎት ስራ ማገዝ የምትችሉ የምትፈልጉ አድማጮቻችን ካላችሁ በ206-218 4471 ዘርፉ ታከለ ወይም ደግሞ ታያቸው ብላችሁ ብትደውሉ የምታገኙ ይሆናል ምላሽ ማለት ነው። እንተጋገዝ፣ እንበርታ ለማለት እንፈልጋለን። ያው የመስተዋት ፕሮግራማችን እንግዲህ ሲታለም የታለመው ልክ እንደ መስተዋት ሆኖ ግድፎቻችንንም እያነሳ እያሳየ እንድናነሳ የሚያደርግ ውበታችንንም ደግሞ የበለጠ አድምቀን እንድንሄድበት የሚያደርግ ተብሎ ታስቦ ነው። ግን ካለን የህዝብ ቁጥር አንጻር ምናልባት እዚህ ግባ ባይባልም በየሳምንቱ ደግሞ ሊቀርቡ የሚችሉ ህይወታቸው አስተማሪ የሆነ የተለያዩ ሰዎች የተለያየ እነዚህን ጉዳዮች ብናያቸው ብንተባበር የምንላቸው ነገሮች እየበዙ መጡና እንደውም ያኛው አሉታዊው ላይ ብዙ አልሰራንም ማለት ይቻላል እና ዛሬም ይህንን ጉዳይ ወደ እናንተ ያመጣ ነው። እዚህ አድርሰውታል፣ እንተጋገዝ ለማለት ጭምር ነው እና እሱን ማድረጋችሁን አትርሱ። ይህን ፕሮግራም የምትከታተሉ አድማጮቻችን ቅድም ያነሳው ነበር ታያቸው በጣም አንድ ቆንጆ ነጥብ። ሌላው እያንዳንዱን እገዛ ያደረጉ ሰዎችን ሳነብ ነበር፣ እንደዚሁ የተሰሩ ዘገባዎችንም ስም ዝርዝር አለ። $25 በላይ በተለይ እገዛ ያደረጉ እና ትልልቅ የሚባል ከገንዘብ አንጻር ያወጡትም እንደዚህ አይነትም ያወጡትም ስማቸው የተዘረዘረበት አይነቱ ነገር እሱም በራሱ አንድ ደስ የሚል አስተማሪ ነገር ነው ብዬ አስባለሁኝ። ትንሽ ነው ትልቅ ነው ሳይባል ቴንኪዩ ብሎ እንደዚህ ማስቀመጥ መቻል እና የምትጨምረው ነገር ካለው ደግሞ ወደ አንተ ልለፍ። ባለፈው ጥምቀት ኢትዮጵያ ሄጄ ይህንን ትምህርት ቤት እንድጎበኝ እዛ ጎንደር የሚኖር የኔም የሀቢቡም ወዳጅ የሆነ አንድ አቶ ሹምዬ የሚባል ሰው ይዞኝ ሄዶ ግድግዳ ላይ ይህንን ስም ሳይ ዋው እንዴት አይነት ባለውለታነት ነው ብዬ በጣም ነው የተገረምኩት። ከአሁን በፊት ለተለያዩ ጉዳዮች ገንዘብ እንድናዋጣ በተለያየ መንገድ እንጠየቃለን።
እንኳን ደርሶ እንዲህ አይነት የስራ ውጤት አሳይቶ ታንኪዩ የሚል ግድግዳ ላይ ስም የተለጠፈ ነገር ማየት ቀርቶ መድረስና ያለ መድረሱን እንኳን በቅጡ ልንሰማ የማንችልበት ሁኔታ ባለበት እንትን ሀገር ያንን ስም ቆሜ ሳይ ደግሞ በጣም አብዛኛውን ሰው ስም አውቀዋለሁ። ብዙዎቹ የተሳተፉት በእኛ ጊዜ የሜዳ ልጆች የነበሩ ናቸው እና በጣም በጣም ደስ አለኝ። በጣም ትልቅ የባለውለታነት ስሜት አካውንታቢሊቲ ነው። እነሆ ገንዘባችሁ እዚህ ደርሶ ይህንን የመሰለ ፍሬ አፍርቷል የሚል ነገር ነው ለእኔ እንትን ስሙን ሳነብ ያነበብኩት እና በእውነት ደስ አለኝ። በጣም ግሩም ነው። ኤሌመንተሪ ስኩሉም ላይ በትልቁ የአካባቢው አስተዳደር ኦር የትምህርት ቤቱ አስተዳደር ይመስለኛል በአቶ ሀቢቡ ታከለ እና በአቡበከር ስሌማን የተሰራ ትምህርት ቤት ተብሎ በትልቁ ተጽፎ አየሁኝ እና እጅግ በጣም ደስ አለኝ እና ኦቨርኦል ይሄ ልጅ በዛ ከተማ ውስጥ ስሙን በደንብ እየተከለ ነው። የሚገርም ነው። እዛ ቅድም የነገርኩሽ ገዳም ውስጥም ደብረ ብርሃን ስላሴም ሀቢቡ በጣም ትልቅ ስም ነው ያለው። በጣም ትልቅ ስም ነው ያለው። እንዲህ አድርጓል ተብሎ ቤተክርስቲያኑ ገዳሙ ውስጥ ገብተሽ ትልቁ ቤተክርስቲያን ስላሴ ቤተክርስቲያን ውስጥ ገብተሽ ግዙፍ ነው። ወደ 400 ዓመት ዕድሜ ያለው ቤተክርስቲያን ነው። ስዕሎቹ እንደሚያምሩ ልነግርሻል። በጣም በቁመና ነው። ጣራው ሁሉ ስዕል ነው እና በዝናብ ተበላሽቶ ነበረ። ያንን ስራዬ ብሎ አሜን ሲሪየስሊ እንኳን በሃይማኖት ነው እና በመንደር ልጅ ተለያይተን እንዲህ በምንባላበት ዘመን እኔ አወዝ ሪሊ አሜዝድ ያኔው ነው። አሁን አይደለም። አሁን ትንሽ ነገሩ ሰከን እያለ የመጣ ይመስለኛል። ያኔው ነው ወይ ሀቢቡ በቃ እንዲህ በቃ ከላይ እስከታች በቁም ነገር የተሞላ ልጅ ነህ እያልኩ ስደነቅ ነው የኖርኩት። አሁን ደግሞ እነኝህን ትምህርት ቤቶች ሳምብራንትን ላይብረሪውን አሁን ደግሞ ይህንን የተጀመረ የኮምፒውተር ትሬኒንግ ሴንተር ሳይ እጅግ በጣም ነው ደስ ያለኝ። በእውነቱ በጣም ደስ ይላል። ምነው ሁላችንም ቀደም አድርገን እንዲህ ያለ ነገር ላይ አይናችን በበራ እና በተመለከትን ኖሮ ስንት ጥቅም ያለው ነገር ልናደርግ እንችል ነበረ። ይሆናል አይሆንም እያልን በተለያየ መንገድ ስንደክም ቆይተናል። ሳምሃው ግን እንዲህ ያለ ፍሬ የሚያፈራ ፍሬም አፍርቶ ሌሎችን ሲጠቅም የምናይ ነገር ላይ ተሰርቶ ማየት እኔ ከልቤ በጣም ደስ ብሎኛል። የባለውለታነት ስሜቱም ደግሞ የሚገርም ነው። አሁንም ለዚህ ኮምፒውተር ሴንተር እጃችሁን ለመዘርጋት የምትፈልጉ ወንድሞችና እህቶች ውለታችሁ አይረሳም። ውጤቱንም በተግባር ታያላችሁ። እነዚህ ግብአቶች ተሟልተውልን ዝግጁ የሆነን እንደሆነ መስከረም ላይ ትምህርት ቤት ትሬኒንግ ሴንተሩ ተከፍቶ ስራ ይጀምራል። ስራ ከጀመረ በኋላ እንግዲህ ይህንን ትምህርት ቤት ለመንግስት እንስጠው፣ ይህንን ትሬኒንግ ሴንተር ለመንግስት እንስጠው፣ የለም እንዲያው ለመንግስት ሰጠነው እጃችን አመዳፋሽ እንዳይሆን ልቅስ በሁለት እግሩ እስኪቆም ድረስ ትንሽ ጊዜ እንርዳው የሚል ሀሳብ አለ በሀቢቡና በእኔም በሌሎችም እንትን እንደው ለሁለት ዓመት ያክል በእግሩ እስኪቆም ድረስ ተማሪዎች ገብተው መሰልጠናቸውን እስክናውቅ ድረስ በእርግጠኛነት ቢያንስ የሁለት ባች ተመራቂዎችን እስክናይ ድረስ እኛ ወራን ብናደርገው ምን ይመስላችኋል የሚል እንትን አለን። ኦፍኮርስ ፋይናንስ በጣም ትልቁ ጥያቄ ነው። የተወሰኑ ወንድሞችና እህቶች በቋሚነት እንደው 10 ብር በወርም 20 ብር በወርም የሚሰጡን ወንድሞች ወይም የአንድ ጊዜ ስጦታ የሚሰጡን ወንድሞች ብናገኝ
በአመት ዲሬክተር ተቀጥሮ አስተማሪዎች ተቀጥረው ሰፕላይስ እየተከፈለ ወጪዎች እየተከፈሉ ዩቲሊቲስ እየተከፈሉ በአመት $10,000 የሚጨርስ ሊሆን እንደሚችል ተገምቷል። ይሄን እንድናደርግ የሚተባበሩን ቁርጠኛ ወንድሞችና እህቶች እንፈልጋለን። ቁርጠኛ የሆኑ ወንድሞችና እህቶች ይህንን ማዕከል ለ2 ዓመት ለ1 ዓመት ለ2 ዓመት ለ3 ዓመት በእኛው ኃላፊነት ልናስቀጥለው እንችላለን የሚሉ ወንድሞችና እህቶች ብናገኝ መንግስት እጅ ላይ ከወደቀ ምን ሊሆን እንደሚችል መገመት ስለሚከብድ ነው። ቢያንስ በእግሩ ቆሞ ራሱን ችሎ 2-3 ባች ተመራቂዎችን ካስመረቀ በኋላ ሰልጣኞችን ካስመረቀ በኋላ እንካችሁ ብለን ለመንግስት ብንሰጠው መንግስት ምናልባት ውጤታማ የሆነን ማዕከል ተንከባክቦ የመቀጠል ዝንባሌ ያሳይ ይሆናል ብለን እናስባለን። የመጀመሪያውን ዓመት ሁለተኛውን ዓመት ግን ራሳችን ልናደርገው እንድንችል ኤስቲሜት ወጥቷል። ሞር ኦር ሌስ በዛ ዙሪያ እንትን ሊደረግ የሚችል $10,000 a year ማዕከሉን በደንብ ያስኬደዋል። ከነሰራተኞቹ ከነ ዩቲሊቲ ኤክስፔንሱ እና ይህንን የሚያደርጉ የተወሰኑ ወንድሞችና እህቶችን እንፈልጋለን። ቅድም ሪዮት ስልኩን አስቀምጣለች። እኔንም እንኳን ባይሆን የምንጊዜ ሚዲያንም ኮንታክት ብታደርጉ ራይደዌይ የሻለቃ ብርሃኑን ወይም የሀቢቡን ወይም የኔን ቁጥር ከነሱም ልታገኙ ትችላላችሁ። እንድትተባበሩን አጥብቄ ከፍተኛ ትህትናና አጽንኦት እጠይቃለሁ። እሺ፣ አመሰግናለሁ። እንግዲህ እንደዚህ አይነት ለትውልድ የሚተርፍ ነገር በመስራት ረገድ እንደዚህ ግንባር ቀደም ሆነው የሚመጡ ሰዎች ሲኖሩ መተባበር ደግሞ ያስፈልጋልና የምትችሉ ሰዎች ይህንን አድርጉ ለማለት ወዳለሁ። አቶ ሀቢቡ እኚህ ናቸው አይደል? ሀቢቡ ታከለ ማለት ይሄ ነው። ባለቤታቸው የውጭ ዜጋ ናቸው? አሜሪካዊት ናት። ፍራንሲስካ ትመስለኛለች ስሟ። ኦኬ፣ እሺ። በጣም ነው የማመሰግነው ስለነበረን ቆይታ። ታያቸው እንግዲህ ታያቸው የምለው የትግል ስም የለመድነው እሱም ነውና ነው። እንዳልኩት ሌላ ጊዜ በጣም ብዙ ታሪክ ነው እናያለን፣ እንጨዋወታለን፣ አስቸግርሃለሁ። ለዛሬው ግን ሳልለው ባላልፈው የምትለው ተጨማሪ መረጃ ወይም ሀሳብ ካለ መድረኩ ክፍት ነው። በጣም አመሰግናለሁ ሪዮት፣ እጅግ በጣም አመሰግናለሁ። ሌላ ጊዜ ተገናኝተን ሰፋ አድርገን ልናወራ እንችላለን። እንደው ግን ወንድሞችና እህቶችን ይህንን ጉዳይ ቀለል አድርጋችሁ አትዩት። አይ ብላችሁ እንደ ማንኛውም ጊዜ ዝም ብሎ ማንም ሰው መጥቶ ሳንቲም አጠረቃቅሞ የሚሄድበት እንትን አይደለም። ነገ ስማችሁን ታዩበታላችሁ። ፍሬያማ የሆነ ስራ ተሰርቶበት በዛ ትምህርት ቤት ውስጥ ባለፈው ጎንደር ሄጄ በጥምቀት ትምህርት ቤቱን ስጎበኝ የትምህርት ቤቱን ዲሬክተር አግኝቸው ነበረ። ይገርማል እንዴት አድርጎ እንዳመሰገነኝ። እናንተ ሰርታችሁ በሰጣችሁን ትምህርት ቤት ነው ይሄንን ስራ የምንሰራው አለኝ። I was so proud በራሴ እንዲህ ያለ ነገር እንዲህ ያለ ሰዎች እንዲህ አይነት ስራ እንደምንሰራ እንኳን አውቀው የአካባቢው ማህበረሰብ በምታደርጉት አስተዋጽኦ የሚያገኘውን ጥቅም አጋጣሚው ኖሮ ቢያገኛችሁ እናመሰግናችኋለን ብሎ በአካል ምስጋና የሚያቀርብበት ስራ ነው የሚሰራውና የሚበላሽ አካውንታቢሊቲ የሌለው ሪስፖንሲብል ያልሆኑ ግለሰቦች የያዙት ፕሮጀክት አይደለም። በእውነት የእውነት ቁርጠኛ ሰዎች ማህበረሰብን ለመጥቀም ታጥቀው የተነሱ ሰዎች የሚያካሂዱት ፕሮጀክት ነው። ተባበሩን። አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ እንግዳና እንደዚሁም ደግሞ ርዕሰ ጉዳይ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው።
703 475 6309 ስልካችን፣ ምንጊዜም ሚዲያ@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ